ሰበር ዜና ከንቲባ አዳነች አቤቤ አስቸኳይ የካቢኔ ግምገማ ማድረጋቸው ታወቀ። በርካታ ባለስልጣናትን ለማሰርና በቁጥጥር ስር ለማዋል መወሰናቸው ታውቋል። በሌላ በኩል የመከላከያ ሰራዊት ለልዩ ኦፕሬሽን ወደ ትግራይ እንዲገባ መወሰኑን የሚገልጽ አንድ ጥብቅ መረጃ ሾልኮ ወጥቷል። የእስራኤል የስለላ ቢሮ ሞሳድ በበኩሉ ኢራን ዶናልድ ትራምፕን ለመግደል አደገኛ ሴራ እያዘጋጀች እንደሆነ ደርሼበታለሁ የሚል አስደንጋጭ ሪፖርት ይዞ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ እና ሼር እንዲሁም ደግሞ ኮመንት እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ለከንቲባ አዳነች አቤቤ የሰጡትን ትዕዛዝ ተከትሎ ከንቲባዋ አስቸኳይ ግምገማ ማድረጋቸው ታወቀ። በርካታ የአዲስ አበባ ከተማ አስተዳደር ባለስልጣናት እንዲባረሩና አንዳንዶቹ እንዲታሰሩ ስለመወሰኑ ታውቋል። ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በሕዝብ ዘንድ በከፍተኛ ደረጃ በሚታሙት ተቋማት ላይ ያነጣጠረው የግምገማ ማዕበል ባለስልጣናቱን እያናወጣቸው ነው። ከስልጣን የሚነሱ ባለስልጣናት ስም ዝርዝርም ታውቋል። በዝርዝር የምታደምጡት መረጃችን ነው። በመጨረሻም አብይ ከባድ ውሳኔ አሳልፈዋል። ከብዙ ዓመታት በኋላ ጦሩ እንዲገባ አዘዋል። ህወሓት ተደጋጋሚ ትንኮሳ እየፈጸመብን ነው ሲሉ ከቀናት በፊት የተናገሩት ጠቅላዩ የመከላከያ ሰራዊት ለልዩ ኦፕሬሽንና ዘመቻ ወደ ትግራይ እንዲንቀሳቀስ ማዘዛቸው እየተሰማ ነው። በተጨማሪም የመከላከያ ሰራዊቱ በትግራይ ልዩ ኦፕሬሽን እንዲፈጽምና መቀሌን እንዲቆጣጠር ያልተጠበቀ ወቅታዊ ጥያቄ ቀርቦለታል። ይህንን ተከትሎ ፌዴራል መንግስቱ ልዩ ኮማንዶዎችን በማሰማራት ሰርጂካል ኦፕሬሽን ሊፈጽም ይችላል እየተባለ ነው። ትሰሙታላችሁ። ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑ ተጋለጠ። አነፍናፊው የእስራኤል የስለላ ቢሮ ሞሳድ ስለዚሁ ጉዳይ ጥብቅ መረጃ ቀድሞ ደርሶኛል ብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑ ተጋለጠ። አነፍናፊው የእስራኤል የስለላ ቢሮ ሞሳድ ስለዚሁ ጉዳይ ጥብቅ መረጃ ቀድሞ ደርሶኛል ብሏል። እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ መጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጠዋል። ይህ መረጃ በሁለቱ ሀገራት መካከል የነበረው የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረት በነገሰበት በአሁኑ ወቅት ተጨማሪ ስጋት ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎችን ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሴራን የሚያመለክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደድ ታስቦ የቀረበ ሊሆን እንደሚችል አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንዳልነበር ምንጮቹ አክለዋል። እንደ አውሮፓውያን አቆጣጠር በ2020 በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌይማን በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕን ኢላማ ልታደርግ እንደምትችል አሜሪካ ስታስጠነቅቅ መቆየቷ ይታወሳል። በጉዳዩ ላይ ከዎል ስትሪት ጆርናል ለቀረበለት ጥያቄ ዋይት ሀውስ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካን መሪ እኔን ማጥፋት ይፈልጋሉ። በሁሉም የኢላማ ዝርዝራቸው ውስጥ እንዳለሁ አይቻለሁ። እስካሁን በመጠኑም ቢሆን እድለኛ ነበርኩ፣ ግን ይሄ ብዙ ላይ ዘልቅ ይችላል። እነዚህ ክፉና በሽተኛ ሰዎች ናቸው። ይህንን ካንሰር ከስሩ መንቀል አለብን። ታውቃላችሁ፣ ካንሰርን ገና በማለዳው ቆርጦ ማውጣት ያስፈልጋል። አሁን እየተሰማኝ ያለው ይሄው ነው ሲሉ ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ባለፈው ሳምንት መጨረሻ በጦርነቱ መጀመሪያ ላይ የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ከኢራን ጋር እያደረጉት ባለው የዲፕሎማሲያዊ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርቡም ከትራምፕ ጋር በዋሽንግተን እንደሚመክሩ ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረው የመግባቢያ ሰነድ አብቅቷል ቢሉም በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩም ከትዕይንት ጀርባ የዲፕሎማሲያዊ ጥረቶች አሁንም እንደቀጠሉ አንድ የአሜሪካ ባለስልጣን ሐሙስ ዕለት አስታውቀዋል። ዋሽንግተንና ቴሄራን እስከ ነሐሴ አጋማሽ ድረስ አዲስ የኒውክሌር ስምምነት ላይ
ለመድረስ እየሰሩ ይገኛሉ። ሐሙስ ምሽት ሊወሰዱ የታሰቡ ወታደራዊ እርምጃዎች ለዲፕሎማሲያዊ ሲባል ቢታገዱም በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ያሉ አብራሪዎች አስፈላጊ ሆኖ ከተገኘ ጥቃት ለመሰንዘር የሚያስችላቸውን ልምምድ በማድረግና የመከላከያ በረራዎችን በማካሄድ ላይ ይገኛሉ። የመርከቧ አዛዥ ዳኒ ኪለር በሺዎች ለሚቆጠሩት የመርከቧ ባልደረቦች ሁኔታዎች እየተካረሩ መምጣታቸውን አሳውቀዋል። ወደ ቀጣይ መረጃችን ስናልፍ በመጨረሻም አብይ ከባድ ውሳኔ ያሳልፈዋል። ከብዙ ማመንታት በኋላ ጦሩ እንዲገባ አዘዋል። ህወሓት ተደጋጋሚ ትንኮሳ እየፈጸመብን ነው ሲሉ ከቀናት በፊት የተናገሩት ጠቅላዩ የመከላከያ ሰራዊት ለልዩ ኦፕሬሽንና ዘመቻ ወደ ትግራይ እንዲንቀሳቀስ ማዘዛቸው እየተሰማ ነው። በተጨማሪም የመከላከያ ሰራዊቱ በትግራይ ልዩ ኦፕሬሽን እንዲፈጽምና መቀሌን እንዲቆጣጠር ያልተጠበቀ ወቅታዊ ጥያቄ ቀርቦለታል። ይህንን ተከትሎ ፌዴራል መንግስቱ ልዩ ኮማንዶችን በማሰማራት ሰርጂካል ኦፕሬሽን ሊፈጸም ይችላል እየተባለ ነው። በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት ወደ ግጭት የሚያመራበት ደረጃ ላይ ደርሷል። ሁለቱም ኃይሎች ከፍተኛ ቁጥር ያላቸው ሰራዊታቸውን እያስጠጉ ሲሆን መከላከያ በምስራቅ ደቡብና ምዕራባዊ ትግራይ ቀጠናዎች ኃይሉን አስጠግቷል። በተጨማሪም ሁለቱም ተቀናቃኞች በአዲስ አበባና መቀሌ ባሉ የፕሮፓጋንዳ ማሽኖቻቸው በኩል ፈር የለቀቀ ሆድ የሚነፋ ፕሮፓጋንዳ እያሰራጩ ነው። ብልጽግና ህወሓት ባንዳና የባዕዳን ተላላኪ እያለ መፈረጅን የተያያዘ ሲሆን ህወሓትም ብልጽግናን ጠላት ሆኖ ጄኖሳይዳል ኃይል ነው በሚል እየተፈራረጁ ነው። ይህም አካሄድ ሁለቱም ኃይሎች በሰራዊትም በሚዲያም ግንባር ለጦርነት እየተዘጋጁ መሆኑ አመላካች ነው። አዲስ አበባ የከተሙ የቀድሞ የህወሓት አመራሮችም የፌዴራል መንግስቱ በአስቸኳይ ህወሓት ላይ እርምጃ እንዲወስድ እየወተወቱ ነው። የትግራይ እናቶች ከጸሎት አልፈው የክልሉ መንግስት ንብረቶች ላይ ድንጋይ መወርወር ጀምረዋል። አዲስ አበባ ሰሚት ላይ ከክልሉ የመጡ ወጣቶች በየጎዳናው እጃቸውን እየዘረጉ እንደሆነ የትግራይ ተወላጆች በየድህረ ገጹ እየተናገሩ ነው። የአሜሪካና የአውሮፓ ኤምባሲዎች በየሳምንቱ ህወሓትን እያወገዙ ነው። ታዋቂ የትግራይ ተወላጆችና ፖለቲከኞች መንግስት ጣልቃ እንዲገባ ተደጋጋሚ ጥሪ እያቀረቡ ነው። ይህም መከላከያና ህወሓት ወደ ፉል ስኬል ጦርነት ይገባሉ ተብሎ ሲጠበቅ የነበረ ቢሆንም አሁን ግን መሬት ላይ ያሉ እውነታዎች እየተቀየሩ መምጣታቸውን ነው የሚያሳየው። ምናልባትም የፌዴራል መንግስት ጥቂት ልዩ ኮማንዶዎችን ተጠቅሞ ዋና ዋና የህወሓት አመራሮችን ብቻ ኢላማ ያደረገ አጭር ኦፕሬሽን ሊያደርግ እንደሚችል ብዙዎች ግምታቸውን እያስቀመጡ ነው። መንግስት በክልሉ ቁልፍ የህወሓት ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠረ ኦፕሬሽን ሊፈጽም እንደሚችል እየተናገሩ ነው። ክራይሲስ ግሩፕ ከወራት በፊት ባወጣው ሪፖርቱ የፌዴራል መንግስት በቀጣይ በትግራይ 3 አይነት እርምጃዎችን ሊወስድ ይችላል በሚል ትንተናው አስቀምጦ ነበር። ከሶስቱ ግምቶች መካከል አንዱ ፌዴራል መንግስቱ በትግራይ ወደ ሙሉ ጦርነት ከመግባት ይልቅ ወታደራዊ ስፍራዎች ላይ ያነጣጠሩ ኢላማዎችን በመምታት የአየር ድብደባ ሊፈጽም ይችላል የሚለው አንዱ ነው። በቅርቡ በመቀሌ ሰማይ ስር የታየው ተደጋጋሚ የጦር ጀት ቅኝትም ፌዴራል መንግስቱ የህወሓትን አመራሮችና ወታደራዊ ስፍራዎች ላይ ያነጣጠረ እርምጃ ሊወስድ ይችላል የሚለው ግምት ከፍ የሚያደርግ ሆኗል። በቀጣይ ዜናችን ትግራይ የገባው የመንግስት ኃይል ተጨፍልቆ ነው የወጣው ሲሉ የህወሓት ቃል አቀባይ ተናገሩ። ቃል አቀባዩ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በፓርላማ ባደረጉት ንግግር ህወሓትን በጦርነት አሸንፈን ነው የተደራደር ነው ማለታቸውን ተከትሎ ነው። የቡድኑ ከፍተኛ አመራር የሆኑት አቶ አለም ገብረ ዋህድ በበኩላቸው ከበባውን ሰብረን እንወጣለን ብለዋል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር ተከትሎ ከአስመራ እስከ መቀሌ ከመቀሌ እስከ ፖርት ሱዳን ምላሾች እየተሰጡ ነው። ጠቅላዩ ትግራይን፣ ህወሓትንና ፕሪቶሪያን በተመለከተ የሰጧቸው አስተያየቶች በትግራይ ልሂቃን ዘንድ የተለያዩ ግብረ መልሶችን ማስተናገዱን ቀጥሏል። አብይ ምርኮኞችና ተሸናፊዎች ሲሉ የጠሯቸው የህወሓት አባላት ምላሽ ሰጥተዋል። የቡድኑ ቃል አቀባይ የሆኑት አቶ ሚካኤል አስገዶም በትግራይ ቴሌቪዥን ቀርበው በሰጡት ምላሽ የጠቅላዩን ንግግር ባዶና ለሞራል ግንባታ የተሰጠ አስተያየት ሲሉ አጣጥለውታል። አሁን ባለው ሁኔታ ባዶነት እየተሰማው ስለሆነ ለሞራል ግንባታ ይጠቅመኛል ብሎ የተናገረው ነው በማለት ነው ያጣጣሉት። ቃል አቀባዩ በምላሻቸው ህወሓት እንደ ሻዕቢያ ያሉ የውጭ ኃይሎች የሚያዙት ወኪል ነው መባሉንም አስተባብለዋል። የብልጽግና መንግስት እንዳደረገው አግዘን ነው ብለው የምንጋብዘው ኃይል የለም፣ የምንተማመነው በራሳችን አቅም ነው ብለዋል።
ጠቅላይ ሚኒስትሩ አነጋጋሪ ከነበሩ ንግግሮቻቸው መካከል የፕሪቶሪያ ስምምነት የተፈረመው ጦርነቱን ባሸነፈው መንግስትና በጦርነቱ በተሸነፈው ህወሓት መካከል ነው የሚለው አንዱ ነው። ይህንን በሚመለከት የተጠየቁትም ሚካኤለ አሸንፈንና ጨፍልቀን እንጂ ተሸንፈን አልተደራደርንም ሲሉ ያስተባብላሉ። የፕሪቶሪያውን ስምምነት የፈረምነው ተሸንፈን ሳይሆን የፌዴራል መንግስቱን ከትግራይ ጠራርገን በማስወጣት አስገድደን ነው የሚሉት ቃል አቀባዩ ወደ ትግራይ የገባው ኃይል በ8 ወር ተገዶ ተጨፍልቆ በአሉላ ዘመቻ እንዲወጣ ተደርጓል። ሰራዊታችን ደብረ ብርሃን ደርሷል። በአሉላ ዘመቻም ድል አድርገን ነው ወደ ፕሪቶሪያ ስምምነት የገባ ነው በማለት ተናግረዋል። ህወሓት ተገዶ ስምምነት መፈረሙን እነ ጌታቸው ረዳ ጭምር በተደጋጋሚ መናገራቸው የሚታወስ ሲሆን አሁን ላይ ጉዳዩ እንደ አዲስ አጀንዳ የሆነው ዳግም የጦርነት ስጋት ማንዣበቡን ተከትሎ ነው። የህወሓት ቃል አቀባይ በእንዲህ መልኩ ለጠቅላይ ሚኒስትሩ መልስ ሲሰጡ የቡድኑ ቁልፍ ሰው አቶ አለም ገብረዋህድ በበኩላቸው ከበባውን ሰብረው ለመውጣት ተዘጋጅተናል የሚል ንግግር አድርገዋል። አቶ አለም በህወሓት አመራር ውስጥ የማይታመኑና አፈንጋጭ ተደርገው ቢሳሉም አሁን ላይ የደብረ ጽዮን ካቢኔ ቁንጮ ሆነው የጦርነት ዝግጅቱን ከሚመሩት መካከል ሆነዋል። በትላንትናው ዕለት ተከበናል የሚል ገለጻ ካደረጉ በኋላ እንዴት ከበባው መሰበር እንዳለበት ሲያብራሩ ተደምጠዋል። አመራሩ ትላንት መቀሌ ውስጥ በተካሄደ የግብር ስብሰባ ዘመቻ ላይ ባደረጉት ንግግር የጠላቶቻችንን ወጥመድ ሰብረን ለመውጣት ሁለንተናዊ ዝግጅት እያደረግን ነው ብለዋል። ደብረ ጽዮን መራሹ አስተዳደር የህልውና ትግሉን ጫፍ ለማድረስ እየሰራ መሆኑን ተናግረዋል። ይህን አደጋ መስበር አለብን፣ ከጠላቶቻችን ወጥመድም መውጣት ይኖርብናል። እዚህ ደግሞ በኢኮኖሚ ራስን መቻል ወሳኝ ነው ብለዋል። የትግራይ ግዛታዊ አንድነትና ሉዓላዊነት ለማስከበር ቁርጠን ተነስተናል ያሉት አለም የህልውና መመከት ዘመቻውን የምንቋጭበት ጊዜ ደርሷል ሲሉ ተደምጠዋል። ከፍተኛ የኢኮኖሚ እንቅስቃሴ መቀዛቀዝ በተፈጠረበት ትግራይ ግብር ስብሰባ ላይ የተጠመደው ህወሓት ትግሉን በአሸናፊነት ለመቋጨት ተዘጋጅቷል ብለዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ለከንቲባ አዳነች አቤቤ የሰጡትን ትዕዛዝ ተከትሎ ከንቲባዋ አስቸኳይ ግምገማ ማድረጋቸው ታወቀ። በርካታ የአዲስ አበባ ከተማ አስተዳደር ባለስልጣናት እንዲባረሩና አንዳንዶቹ እንዲታሰሩ ስለመወሰኑ ታውቋል። ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በህዝብ ዘንድ በከፍተኛ ደረጃ በሚታሙት ተቋማት ላይ ያነጣጠረው የግምገማ ማዕበል ባለስልጣናቱን እያናወጣቸው ነው። ከስልጣን የሚነሱ ባለስልጣናትም ስም ዝርዝር ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ በሚገኙ 10ሩም ክፍለ ከተሞች ውስጥ የህዝብ ምሬት በስፋት በሚነሳባቸው የመሬት አስተዳደር ቢሮ ኃላፊዎችና ሰራተኞች ላይ ጥብቅ ግምገማ ማካሄድ መጀመራቸው ተሰምቷል። ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በህዝብ ዘንድ በከፍተኛ ደረጃ በሚታሙት በእነዚህ ተቋማት ላይ ያነጣጠረው የግምገማ ማዕበል ባለፈው ሳምንት የተጀመረ ሲሆን በዚህም ሳምንት ቀጥሎ እንደሚገኝ ምንጮች አረጋግጠዋል። በተለይም ከንቲባዋንም ሆነ ህግን አይፈሩም ተብሎ በሚነገርላቸው የለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ ግምገማው ያነጣጠረ ሲሆን የተወሰኑ ኃላፊዎችም ከቦታቸው የተነሱ መሆኑ ታውቋል። ይህ እርምጃ የመንግስትን አገልግሎት አሰጣጥ ለማሻሻል ያለመ ነው ቢባልም የከተማዋ ነዋሪዎች ግን በግምገማው ሂደትና በውጤታማነት ላይ መሰረታዊና ወሳኝ ቅሬታዎችን እያነሱ ይገኛሉ። የዚህ ዜና ቅኝት የሚያተኩረውም እዚሁ ክፍተት ላይ ነው። የከንቲባ ጽህፈት ቤቱ ኃላፊዎችን ከቦታቸው በማንሳት ፖለቲካዊ እርምጃ እየወሰደ ቢሆንም በየቀኑ ከህዝቡ ጋር በቀጥታ የሚገናኙና ለዋናው የሙስና ቅሬታ መነሻ የሆኑት ፈጻሚ ባለሙያዎች ግን ከዚህ ግምገማ ማምለጣቸው አሰራሩን የይስሙላ አድርጎታል የሚል ጠንካራ ትችት እየቀረበበት ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው የባለሙያ መዋቅር ውስጥ መሆኑ እየታወቀ ጥቂት ኃላፊዎች ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም። መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በቀር አሁንም እየተካሄደ ያለው ግምገማ የህዝብን የረጅም ጊዜ የብሶት ድምፅ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆንም አያልፍም ሲሉ የከተማው ነዋሪዎችና የመልካም አስተዳደር ተንታኞች በአጽንኦት ያስገነዝባሉ። መሬት ነክ ጉዳዮች የከተማዋ ከፍተኛው የኪራይ ሰብሳቢነት ምንጭ እንደመሆናቸው እርምጃውን ተከትሎ አድላዊነትን በማስወገድ እውነተኛ ፈጻሚዎች ላይ እስካልተወሰደ ድረስ የዜጎችን ሮሮ ሊያስቆመው አይችልም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ።
መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።